እውነቱን እውነት ሐሰቱን ሐሰት ማለት መልመድ። ምክንያቱም ብዙ ጊዜ እውነት በመናገር ዓለም ላይ ስቃይ አለ። ውሸቶች ተደርበው እውነቶች ሆነዋል። የውሸት እንደውም እውነት በራሱ አማናዊት ሳትሆን አንጻራዊት ናት። በአንድ መንደር እውነት ያለው በሌላ መንደር ሐሰት ሆና ትቀርባለች። ፍርድም አታጓድ፣ ድሃውንም አትበድል፣ እውነቱን እውነት ሐሰቱን ሐሰት በል ነው የሚለን መጽሐፍ ሲነግረን። ይህንን ስንመለከት ዓለም ላይ በጣም ብዙ ፍትህ የተጓደለበት ከመኖሩ የተነሳ ትንሽና ትልቅ የሚል ነገር አለ። በዛ መልኩ ድሃው ይበደላል። ቸርነት የባህሪ የሆነ አምላካችን እግዚአብሔር ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። ሰዓሊተ ምሕረት ምዕራገ ጸሎት እመቤታችን ጣዕሟን በልቡናችን ፍቅሯን በልቡናችን ጣዕሟን በአንደበታችን ላይ ታሳድርብን። እንደ እግዚአብሔር ፈቃድ ባለው ደቂቃ ለመነጋገር የምንሞክራቸው ነገሮች በተወሰነ መልኩ በዚህ ቀን በአዘቦቱ ቀን ከሚነበቡት የቅዱስ ጴጥሮስ መልእክታት መካከል ውስጥ የምናያቸው የመጀመሪያው ጴጥሮስ ምዕራፍ 5 ከቁጥር 6 ላይ ያለውን ኃይለ ቃል ቅድም የተናገርኩትን በዛ ላይ መሰረት አድርገን ለማየት እንሞክራለን። ትምህርታዊ ነገር እንጂ ስብከታዊ ነገር እንዳልሆነ እንድትረዱልኝ ይፈልጋለሁ። ከኔ ጋር ናችሁ? ስለዚህ ምናልባት ወደ ራሳችሁ እንድትወስዱት የኦርቶዶክስ እሳቤውን እንድታውቁ፣ ይሄ ኦርቶዶክሳዊ ማንነት የሚባል አለ፣ ኦርቶዶክሳዊ ቅኝት አለን እና በዛ ውስጥ የምንኖርበት እንድታስቡት እንግዲህ በጊዜው ከፍ እንዲያደርጋችሁ ከከበረው ወይም ከበታችሁ ካለው ከበረታውና ሁሉን ነገር ማድረግ ከሚችለው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ ዝቅ ዝቅም አድርጉ። ይህንን ከቅዱስ ጴጥሮስ መልእክት ላይ የመጀመሪያው ጴጥሮስ መልእክት ምዕራፍ 5 ከቁጥር 6 ላይ የምናገኘው ኃይለ ቃል ነው። ይህንን ኃይለ ቃል መሰረት አድርገን ለመነጋገር እንሞክራለን። ቃሉ ምንድን ነው የሚናገረው? ለማን ነው የሚለው? ለምን ለእኛስ የሚለውን ነገር አብራችሁ እንድታዩልኝ ነው። ስለዚህ እንደ ርዕስ ሊሆን የሚችለው ነገር የትህትና መሰላል ወይም ሰዋስው እስከ እግዚአብሔር መንግሥት የሚያደርግ ሱታፊ አምላክ የሚለው ሊሆን ይችላል። ሱታፊ አምላክ ምክንያቱም ኦርቶዶክሳዊ ትምህርት ህሳቤ ወይም ራሱን በግሪክኛ ፍሮኒማ ተብሎ የሚጠራው እግዚአብሔርን ወደ መምሰል የምንቀርብበት በአማልክት ዘበጸጋ የሚያሰኘን ወደ እግዚአብሔር እኛ ሰዎች ሆነን ተፈጥረን ክቡራን ነን፣ ንዑዳን ነን። ወደ እግዚአብሔር የምንሄድበትን ጥበብ የምናገኘው አንዱ መንገድ የሥነ ምግባር መንገዶች አንዱ ትሕትና ነው። ራሳችሁን በሱ ከበታች አድርጋችሁ ዝቅ አድርጋችሁ አዋርዱ ነው እንደሚለን፣ ዝቅ አድርጉት እያለ የሚነግረን እናያለን። ከቅዱሳት መጻሕፍት ውስጥ በጣም ከሚመሰገኑ በጎ ምግባራት ከሚባሉ አንዱ ወይም እነዚህ አበይት ስነ ምግባራት ከሚባሉት ውስጥ በነገረ መለኮት ጥናት ውስጥ ካሉት አንዱ ትሕትና ዝቅ ማድረግ ወይም በግሪክኛው ኬኖሲስ የሚሉት ራስን ዝቅ ማድረግ፣ ባዶ ማድረግ። ራሱ ክርስቶስ እኛን ሆኖ የመላእክትን ባህሪ አልነሳም፣ ነገር ግን ራሱን ባዶ አደረገ ነው የሚለው ቅዱስ ጳውሎስ ሲነግረን እና ዝቅ ማለትን መልመድ እንድንችል ዛሬው መልእክቴን ያስረዳናል። የጥቅሱ ሰዎች በነገረ ድህነት ውስጥ እንዴት መመላለስ እንዳለባቸው የሚነግረን ነው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ውስጥ እንደምንማረው ትሕትና የብዙ ነገሮች ሁሉ ቁልፍ መሰረት ነው። ትሑት የሆነን ሰው ዓለም አይወደውም፣ አይፈልገውም። ምክንያቱም ዓለም ለእሱ የተዘጋጀ አይደለም። ብዙ ጊዜ ትዝርት ያለበት ትዕቢት የሚነገርበት ነው ያለው። ከዛ የተነሳ ብዙ ግፍ ይደርስባቸዋል። ትሑታን ክርስቲያኖች ብዙ መከራ ውስጥ ይኖራሉ። ነገር ግን ከትሕትናው ወጥተን በኃይል እንድናስብ ያስገድዱናል። ከዛው እንድንወጣ የሚያደርግ ነገር ግን የለንም። ቃሉ የሚነግረን በምትገፉበት ጊዜ ቢሆንም ነው የሚለው። የተፈጠርንበትን ፍጥረት እንድናስብ ዋናውን ነገር እንድንመለከት ነው የሚያደርገን። ስለዚህ የኦርቶዶክሳዊ መንፈሳዊ ትውፊት ውስጥ የቅብብሎሽ ያለው የቤተክርስቲያን ትምህርት ውስጥ ክርስቲያናዊ ሕይወት ብዙ ጊዜ ወደ ላይ ነው የሚመለከተው፣ እርገትን ነው የሚያየው። ከታች ያለ ሰው ወደ ላይ እንዲሄድ ይህንን ነው የሚመለከተውና ዝቅ የሚል ሰው ከፍ ይላል ብሎ ነው የሚናገረው። ከፍ ያለውን ደግሞ ዝቅታን ነው የሚሰጠው። ከፍታን ትሰጣለች አለም በኋላ ወደ ዝቅታ ውስጥ ትመራናለች። እግዚአብሔር ጋር ግን ስንሄድ ዝቅ ያለውን ሰው በምድር ላይ እንኳን መጻተኛ የሆነውን ሰው
በእግዚአብሔር ዘንድ የከበረ ንዑድ ነው። በጣም መልካም ነው። ዝቅ ያለ ሰው የለም። በሰው በተፈጥሮ ውስጥ ዝቅታ በሰው ሰውኛው ቋንቋ ባህሪው ዝቅ አይልም። ስጋው ክቡር ነው። ነፍሱ ጽድቅ ያላት ናት። በነፍስ ብቻ ሳይሆን መንፈስ የሚባል ደግሞ ማንነት አለን። በዛ ውስጥ ደግሞ እግዚአብሔርን እናገኘዋለን። የክርስቲያን በጎ አድራጎቶቹ መልካም መካከል ውስጥ ትልቁ ነገር ትሕትና በመንፈሳዊ ሕይወት ውስጥ ማዕከላዊ ስፍራን ይዞ ነው የሚገኘው። መጀመሪያ ኃጢአት ሁሉ በምድር ላይ የመጣው ከትሕትና በመራቅና ትዕቢትን ገንዘብ አድርጎ በመሄድ የሰው ልጆች በዚች በምድር ላይ እንዲወድቁ ምክንያት ሆኗቸዋል። እሱን የምናይበትን ነገር እናያለን። ትዕቢት መላእክትን በመላእክት ደረጃ ይገለጹ የነበሩ በሰማያት ሁሉ ይኖሩ የነበሩትን እንኳን ሳይቀር ዝቅ አድርጓቸዋል። ሳጥናኤልና ሰራዊቱን ዝቅ ያደረጋቸው ከትዕቢት አንጻር ነው። ትሕትና ግን ሰዎችን ወደ ሱታፌ አምላክ ልዕልና ያለበት ከፍታ ነው የምትወስዳቸው። ዝቅ ያለ ይመስለዋል፣ ነገር ግን ከፍታን ያገኝባታል። ይህ ማለት ከእግዚአብሔር ጋር በህብረት መኖርን መልመድ ማለት ነው። በዚህ ውስጥ ስንኖር ከፍታችን ከፍተኛ ነው። ወደ ላይ ነው የምንሄደው። በልዕልና እንገለጻለን። ሰው በሰውነቱ የማይቆጠርበት ዓለም ላይ ነው የምንኖረው። ሰዎች አብዛኛውን ጊዜ ትመለከቱ እንደሆነ አይደለም በሀገራችን በሌላውም ዓለም ላይ ብትመለከቱ ሰው ሆነን ተፈጥረን የሚያምር ልዕልናን አግኝተን ተፈጥረን በወንዝ የሚቆጠር ማንነት ተሰጥቶን ለመሞት በጣም እየጣርን ያለው ተቸግረን ያለን። በዚህ ውስጥ ስለምንኖር ስቃያችን ይበረታል። ይህንን ስንመለከት ትዕቢት በራሱ መላእክትን ማዋረድ ከቻለ በዓለም ላይ ያለው የትዕቢት የትዕዝት ቋንቋዎች ምንጊዜም ሲያዋርዱ ነው የሚኖሩት። ቅዱስ ጴጥሮስ ይህንን ትዕቢትን የሚመስል ነገር ትተን በእግዚአብሔር እቅፈታ ሁሉም በሚችለው አምላክ ዘንድ ዝቅ በሉ እያለ ነው የሚነግረን። ሊቃውንቱ ሲናገሩ አንድ ቃል አላቸው። የበላይን ማክበር ትክክል ነው ይላሉ። አቻን ወይም እኩያን ማክበር ደግሞ ተገቢ ነው። የበታችን ማገልገል ግን አምላክነት ነው ይላሉ። ከኔ ጋር ናቸው። ዝቅ ብሎ ያገለገለንን አምላክ ማለት ሳንወደው የወደደንን አምላክ ዝቅታ ያለበት ነገር መርጦ እኛን ከፍ ለማድረግ አሳረገን። ያው ቅዱስ ባስልዮስ የተባለው የቤተ ክርስቲያን ታላቅ አባት ሲናገር ያልተዋሃደውን አላሳረገውም ነው የሚለው። እኛን ስለሆነ ስጋችንን ስለለበሰ ክርስቶስ እኛኑ ራሱ አሳረገን። ልባችን ሰማያዊ እንዲሆን አደረገን። በአብ ቀን ተቀምጦ አዳም በትዕቢት ይፈልጋት የነበረችው አምላክነት በሱታፌ አምላክነት ወይም በጸጋ አማልክት ዘበጸጋ የሚያሰኘውን ማዕረግ አግኝቶ አዳም ከኛ እንዳንድ ሆነ የሚለውን ትርጉም ወይም ደግሞ ትንቢት እንዲፈጸም አደረገን። ክብራችን ልዕልናችን ሱታፌ አምላክ ማግኘት ነው፣ ከፍታ ነው። በምድር ላይ እንደው ችግር ደርሶብን እንድንኖር አይደለም እግዚአብሔር የፈጠረን። ቅዱስ ጳውሎስ ጴጥሮስ እዚሁ ላይ ሲናገረን ምንድን ነው የሚለው? ምእመናኑ ወደ ከፍታ እንዲያስቡ የከበረችውን የበረታችውን እጅ የከበረችዋን ነገር እንድናገኝ ከእግዚአብሔር እጅ በታች ራሳችንን ማዋረድ ማለት ምን እንደሆነ ሲያስረዳ እንዲህ ይላል። እንግዲህ በጊዜው ከፍ ያደርጋችሁ ዘንድ ከበረታችሁ ከእግዚአብሔር እጅ በታች ራሳችሁን አዋርዱ። አንደኛ ጴጥሮስ ምዕራፍ 5 ከቁጥር 6 ላይ ሄደንና መልሰው የከበረችው የእግዚአብሔር እጅ ምን እንደሆነች ደግሞ ይነግረናል። የከበረችው እጅ ምን ማለት ነው? ያንን ማስተዋል እንዲነግረን እንፈልጋለን። ብዙ ጊዜ ሰዎች በእውቀት ላይ ብቻ ነው። እውቀት ሂደት እንጂ ፍጻሜ ሆኖ አያውቅም። አዋቂነትን አይደለም ቤተክርስቲያን እውቀት አያስፈልግም ሳይሆን አዋቂነት አለን ፍጻሜያችን መንፈሳዊነት ወይም ቅድስናን አግኝቶ መኖር ነው። በቅዱስ መጽሐፍ ውስጥ የበረታችው የእግዚአብሔር እጅ ተብላ የተገለጸችውን የሚነግረው መለኮታዊ ኃይሉ የእግዚአብሔር መለኮታዊ ኃይል ሰው በምድር ላይ ሲሰቃይ የእግዚአብሔር መለኮታዊ ኃይሉ ያጽናኗል። የሮም ክርስቲያኖች ወገኖቼ ሆይ ያለ ጊዜው አትራሩልኝ ያለ ከኔ ጋር ናችሁ። ያለ ጊዜው አትራሩልኝ። አሁን እኔ ስንዴ ነኝ፣ በአናብስት አፍ ውስጥ ተፈጭቼ ቀርብ ዘንድ ወደድኩኝ። እኔ ንጹሕ የክርስቶስ ስንዴ ነኝና ያለ ጊዜ የሆነ መማለጃ ሰጥታችሁ ከነዚህ ከጨካኞች እጅ አታስመልጡኛል። ስም ኢትኩን ስም በሐሰት ምስክር ሆኖ በሰማዕትነት አሁን ዛሬ ቅዱስ የሚል ሰማዕትነት ተቀብሎ ነው የሚኖረው። እሱን እናስበዋለን። ከኔ ጋር ናቸው። ዝቅ ብሎ እኔ ለክርስቶስ ስንዴ ነኝ። ስንዴ መባ እንደሆነ ሁሉ
በመስዋዕትነት ለቤተ ክርስቲያን እንደሚቀርቡሉ እኔ ስንዴ ነኝና እባችሁ ያለ ጊዜው መባን ሰጣችሁ እጅ መስጫ ሰጣችሁ ከጭፍሮቹ እጅ አታስመልጡኝ። አሁን ሰማዕትነትን እፈልጋለሁ፣ ጊዜው አሁን ነው፣ ወደ እግዚአብሔር ዘንድ ቀርብ ዘንድ የእግዚአብሔር የበረታ እጁ ታደነኛለች ብሎ ተናገረ። ከኔ ጋር ብዙ መከራ ውስጥ አለና የምንሰማቸው ብዙ መከራዎች ናቸው። እግዚአብሔር ግን የበረታ እጁ የሚያድነን ስለሆነ ከሞት በኋላ ሁሉ እንጽናናለን፣ ደስ ይለናል። ያለፉትን አባቶች፣ ወንድሞች፣ እህቶች፣ ሕፃናትን ሳይቀር በሰማዕትነት ስንመለከት እንጽናናለን። ለምን? የበረታው የሆነ አምላካቸው ዘንድ ነው የሄዱት። እኛም ወደዛ ለቤት እናፍቃለን። ሁልጊዜ ግን ኃይላችን እግዚአብሔር ነው ብለን በእሱ እንመካለን። የእግዚአብሔር ፊቱ ራሱ በእግዚአብሔር ፊት ዝቅ ብለን የምንታይበትን ራሱ የትህትና ዝቅታን ትርጉሙን ቅዱሳት መጻሕፍት በሰፊው ነው የሚያስረዱን። በእግዚአብሔር ፊት የሚኖረው ትህትና እግዚአብሔርን ፈቃድ መፈጸምን ከራሳችን ምኞት ይልቅ የእግዚአብሔርን ፈቃድ መፈጸምን ይመለከታል። የእግዚአብሔር ፈቃድ ምንድን ነው? እኔን የምትወዱ ከሆነ ትእዛዜን ፈጽሙ አለ በዮሐንስ ወንጌል ላይ ራሱ አምላካችን ኢየሱስ ክርስቶስ። ትእዛዙ ምንድን ነው ብለን ስንጠብቅ እርስ በርሳችሁ ተዋደዱ አለ። የእርስ በርስ መዋደድ ጥርጉን ሲያሳየን ደግሞ የራሱን ሕይወት አሳልፎ ከመስጠት የበለጠ ምን ፍቅር አለ አለ። የፍቅር ጥጉ በልቦና ላይ የተተከለ የመውደድ ኃይል ነው። ራሳችንን አሳልፈን በዚህ ከቁሳዊው ዓለም ሐሳብ ወጥተን ከኔ ይልቅ እኛ የሚለውን ሐሳብ ይዘን የምንሄድበት በሕይወት የምንገለጽበት ሰዋዊ ጠባያችን በተግባር የሚገለጽበት ከኔነት። ምክንያቱም የሰው ልጅ ብቻውን ይሆን ዘንድ መልካም አይደለምና ነው የሚለው መጽሐፍ ሲነግረን። ለአዳምና ለሔዋን የተነገረ ቢመስልም ለሁላችንም ሰዎች ከሰዎች ጋር ነው የሚያምርባቸው። አንዱ በአንዱ መጽሔት ነው መስታወት ነው መኖር የሚችለው። በምድር ላለው ለማንኛውም ሰው ሰውነቱ ገዝፎ የሚታየን ከሆነ አሁንም ወደ እግዚአብሔር የበረታ ክንዱ እጁ ስር እንደወደቀን ወደ ልና እንቀርባለን። የእሱን ፈቃድ እናስባለን። እግዚአብሔር ፈቃድ ራሳችሁን አሳልፋችሁ ስጡ ነው የሚለን። አፍቅር ቢጸከ ከመ ነፍስከ፣ ራስን በምትወድበት የመውደድ ቋንቋ ሌላ ወገንን ውደደው ነው ያለው። መውደድ፣ ለራስ ፍቅር ማድላት። ሰው ራሱን የሚወድ ከሆነ ተፈጥሮውን ያከብራል፣ ፍጥረታትን ይወዳል። አሁን ትልቅ ችግር የገጠመን ራስን በመውደድ ራስ ወዳድ የሚባል ቃላትን እንሰማለን። ሰው ራሱን እየወደደ አይደለም ያለው፣ ለራሱ ጥቅም ብቻ ነው የቆመ ያለው። እኔ ብቻ ላግኝ፣ እኔ ብቻ ልብላ ልጠጣ፣ እኔ ብቻ ልኑር የሚል ቅዠት ውስጥ ነው ያለው። በጣም ተቸግረን ያለው። በዚህ ውስጥ ብዙ ሰዎች ይሰቃያሉ። በእግዚአብሔር ጥበቃ ውስጥ መኖር ራሱ የትህትናን ገጽታን እናያለን። በእግዚአብሔር ታዛዥነት ውስጥ ደግሞ ስንኖር በማናቸውም ሁኔታ ውስጥ ወኩን ማህይምነ እስከ ለሞት ነው የሚለን ራዕየ ዮሐንስ ላይ የምናነበው። እስከ ሞት እስከ ህቅታ ድረስ የመጨረሻው ትንፋሽ ድረስ የታመንኩን ለህሊናችን ታማኝ መሆን፣ ለምናደርገው ነገር ታማኝ። ሰዎች ያዩልናል ብለን አይደለም፣ ላስተማረን ላኖረን ሳይማር ላስተማረው ማህበረሰብ ታማኝ መሆን። እመኒ ወእመኒ አልቦ አልቦ ያዕቆብ የሚነግረን ይሄን ነው። እውነቱን እውነት ሐሰቱን ሐሰት ማለት መልመድ። ምክንያቱም ብዙ ጊዜ እውነት በመናገር ዓለም ላይ ስቃይ አለ። ውሸቶች ተደርበው እውነቶች ሆነዋል። የውሸት እንደውም እውነት በራሱ አማናዊት ሳትሆን አንጻራዊት ናት። በአንድ መንደር እውነት ያለው በሌላ መንደር ሐሰት ሆና ትቀርባለች። በእግዚአብሔር ዘንድ በኦርቶዶክሳዊት እይታ ውስጥ ያለች ቤተክርስቲያን ግን እውነት አንጻራዊት ናት፣ አትሸራረፍም። ምክንያቱም እግዚአብሔር እውነት ስለሆነ እሱም ብላ ነው የምታምነው። ስለዚህ ኢትሚት ፍትሐ ነዳይ ወኢተአምፅ በፍትህ ነው የሚለን መጽሐፋችን ሲነግረን። ፍርድም አታጓድ፣ ድሃውንም አትበድል፣ እውነቱን እውነት ሐሰቱን ሐሰት በል ነው የሚለን መጽሐፍ ሲነግረን። ይህንን ስንመለከት ዓለም ላይ በጣም ብዙ ፍትህን የተጓደለበት ከመኖሩ የተነሳ ትንሽና ትልቅ የሚል ነገር አለ። በዛ መልኩ ድሃው ይበደላል፣ የሚችለው ደግሞ በዳይ ይሆናል። ሁሉም ግን በእግዚአብሔር በበረታችሁ በእግዚአብሔር እጅ ግን ሁሉም ሰው ዋጋውን የሚያገኝበት ዘመን አለ።